ጤና ይስጥልኝ። የኢትዮጵያና የኤርትራ ወዳጅነት ባለፈው የነበረው ወዳጅነት ምን ጥቅም አመጣ የሚለውን ስናይ ጥቅም ወይም ጉዳት ምን አመጣ የሚለውን ስናይ ዳሰሳ ለማድረግ ያህል ያኔ የትግራይ ጦርነት የነበረ ጊዜ የኢትዮጵያ መንግስት ከኤርትራ ጋር የማበር ወይም ደግሞ የኤርትራ መንግስት ከኢትዮጵያ ጋር የማበር መሰረታዊ ግዴታ ነበረበት። መሰረታዊ ግዴታው ምንድን ነው ብላችሁ ካላችሁ ህወሓት ወደ ሰሜን ሸዋ ድረስ አሸንፎ እየመጣ በነበረ ጊዜ ተሳክቶለት ፌደራል መንግስቱን ደግሞ ቢቆጣጠር የአብይ መንግስት ያልቅለታል፣ ቀጥሎ ደግሞ የኤርትራ መንግስት ያልቅለታል። ስለዚህ ሁለቱ ተዋደው ሳይሆን የጋራ ችግራቸውን ለሁለቱም አደገኛ የሆነውን ነገር የጋራ ችግራቸውን ለመቋቋም ሲል ነው ትብብር የፈጠሩት። ያ ትብብር በመሪ የተመሰረተም አልነበረም፣ የድረስ ነው። ሁለቱም ከመከራ ለመውጣት የተጠቀሙበት መንገድ ሰው እነዚህ ሁለቱ ለተወሰነ ጊዜ በቆየው ግንኙነታቸው የኢትዮጵያ መንግስት አዳዲስ ነገሮች ከኤርትራ መንግስት ተምረዋል። ከዛ በፊት አንጻራዊ የነበረው ጋዜጣ ላይ መጻፍ፣ ፌስቡክ ላይ መጻፍ፣ መናገር፣ የተለያዩ ነገሮች መስፈን እስኪከለከልና ዘፈን ማዳመጥ እስኪከለከል ድረስ የደረሰ የተሞክሮ ልውውጥ ከኤርትራ መንግስት አድርገዋል። በኤርትራ ውስጥ ሃይማኖትን እንደ ልብ ማራመድ፣ የፈለጉትን መስፈን፣ የተሻለ ሶሻል ሚዲያ ላይ የፈለጉትን ነገር መጻፍ፣ እንደዚህ አይነት ነገር አይፈቀድም። ጥብቅ የሆነ የሴኩሪቲ ፖሊሲ ነው ያለው፣ ጥብቅ የሆነ ያ ነገር ቀስ እያለች ወደኛ ሀገር መጣች ማለት ነው፣ ወደ ኢትዮጵያ። እቺን ተሞክሮ በደንብ ቀስሞ የመጡት ምናልባት ጠቅላይ ፕሬዝዳንት ኢሳያስ አፈወርቂ ለ30 ምናምን ዓመት በስልጣን የቆዩት በዚህ ስልት ስለሄዱ ነው ብሎ አስቦ ይሆናል የኛ መንግስት። ግን የሁለቱ ሀገር የህዝብ አወቃቀርና መሰረታዊ ሂደት የተለያየ ነው። የኤርትራ ህዝብ ጥቂት ህዝብ ነው። ምናልባት በጣም ቢበዛ 4 ሚሊዮን የሚሆን ህዝብ ነው፣ ወይም 5 ሚሊዮን የሚሆን ህዝብ ነው። ከዛውም ደግሞ ግማሽ የሚሆነው ከሀገር ውጭ ነው ያለው። ስለዚህ አገር ቤት ያለው ሰው ጥቂት ነው፣ ለመቆጣጠር አይከብድም። በሁለተኛ ደረጃ ኤርትራ አዲስ ሀገር ነች። ህዝቡ ገና ለሀገር ያለው ፍቅር ናፍቆት ገና አላለቀም። ስለዚህ በተለይ ነባሩ ህዝብ የቆየው ህዝብ ትንሽ ከ40 ዓመት በላይ የሆነው ህዝብ መንግስቱን በሙሉ ኃይሉ ይደግፋል። ነፃነትን ስለሚፈልግ አገር የሚባለው ነገር እያጣጣመ ስለሆነ ፈለገ ይደግፋል። ኢትዮጵያ ስትመጣ ግን እንደዛ አይደለም። ኢትዮጵያ ከመጣ የመንግስት ስርዓት ረጅም ዓመታት ነው የነበረው። ብዙ ስርዓቶችን ያየ ትውልድ አለ በህይወት። ስለዚህ ያ ትውልድ በንጽጽር ይናገራል። የሚጻፉ ነገሮች ብዙ አሉ፣ ተጽፎ የተቀመጡ ታሪኮች አሉ፣ ዶክመንተሪዎች አሉ። ህዝቡ የሚነቃበት እድል ሰፊ ነው። ስለዚህ ይህን ህዝብ ጨቁኜ ሊያዝ ስትል ቀደም የነበሩ መንግስቶች እንዴት እንደወደቁ ልምድ አለው። ልምድ ስላለው እንደዛ ሊገዛልህ አይችልም። ከጨቆንከው ሊገዛልህ አይችልም። አዎ ስርዓት አልበኝነት መስፈን የለበትም። ህግ መከበር አለበት። እንደ መንግስት ሊያረጋቸው የሚገባቸው ነገሮች ማድረግ ትችላለህ። አትናገሩም፣ አትጽፉም፣ አትነግዱም። አሁን እኮ ሀብት ማፍራትም ነው ችግር የሆነው። በሀብት የሆነ ሰው መጥቶ ካልሰጠኸው ሀብትን ይቀማሃል፣ ወይ ያሽግብሃል፣ ወይ ደግሞ አንተን ያስፈራራሃል፣ ወይ በልጆች ይመጣል፣ ወይ በሚስት ይመጣል፣ ወይ በኑሮህ ይመጣል። ሶ ያ ስጋት ከምን ይመጣል? ከጭቆና የሚመጣ ነገር ነው። ሰው እየተጨቆነ ሲሄድ፣ ፍርሃት እያደረበት ሲሄድ፣ ምን እያለ ሲሄድ ተስፋ ይቆርጣል። ተስፋ ሲቆርጥ ፈሪ ሰው ደፋር የሆነ ጊዜ ማንም አያስቆመውም። አያመዛዝንም፣ ጭራሽ አያመዛዝንም። የመጣውን ሁሉ ነው የሚያይዘው። እና ምን ለማለት ፈልጌ ነው? ሰው ማፈንና መጨቆን ኮፒ ማድረግ አያስፈልግም። ኮፒ ማድረግ ከፈለጋችሁ ስለ ዲሞክራሲ፣ ስለ እኩልነት፣ ስለ ሰዎች ሰብአዊነት የሚያሳዩ ሀገሮችን ነው ኮፒ ማድረግ ያለባችሁ። ያወጣችሁትን ህግ በሚጻረር መልኩ ሰዎች አይስፈኑ፣ አይናገሩ፣ አይጻፉ። ጭራሽ እኮ ሶሻል ሚዲያ ላይ ላይክ የሚያደርጉ ሰዎች ሁሉ ይሳቀቃሉ። አንዳንድ ጽሁፎችን ለማንበብ ይሳቀቃሉ ሰዎች። ሬዲዮ ከፍቶ ለመስማት ይሳቀቃሉ። ቴሌቪዥን ከፍቶ ለመስማት ይሳቀቃሉ። ይሄ ከየት ነው የመጣው ብላችሁ ካላችሁ ከጎረቤት ከኤርትራ ነው ወደ ኢትዮጵያ የገባው። ጥሩ ነገር እንጂ መማር ያለብን። እንዴት መጥፎ ነገር ትማራለህ? ይሄ እኔ ዳሰሳ ነው። ምናልባት ዋሽቼ ይሆናል፣ ግን የሚሰሙ ሰዎች ያመዛዝናሉ።
እውነት ውሸት መሆኑን ኮመንት ላይ ይጽፉልኛል ብዬ ተስፋ አደርጋለሁ። ሰላም ይብዛላችሁ።